ከሁለቱ ወጥቷል። ሁለቱ ስቲል እጁ ላይ ያሉ ናቸው፣ መጠቀም ይችላል። ካላሳካ ግን አርሰናል ኳድራፕል ያሳካል ተብሎ ነበር የታሰበው አይደል? ኳድራፕል ባለማሳካት አዲስ ክብረ ወሰን ሊሆንበት ይችላል። ዲየጎ ሲሞኔም በስፔን እግር ኳስ ውስጥ አንዳንዶች ከሚኬል አርቴታ ጋር ኮምፔር እያደረጓቸው ነው፣ ዋንጫ በማጣት ሂደት ውስጥ ማለት ነው። ከሪያል ሶሲዳድ ጋር የነበራቸውን የኮፓ ዴል ሬይ ዋንጫ ጨዋታ ተሸንፏል። በዋንጫው ጨዋታ ፔናልቲ ነው የተሸነፉ። ሶርሉዝና እንደዚሁም ጁሊያን አልቫሬዝ ወሳኝ ተጫዋቾቻቸው ጭምር ናቸው በቀይ ካርድ የወጡባቸው እና በዚህ ምክንያት እነዚህ ተጫዋቾች ናቸው ፔናልቲ የሳቱት። ይቅርታ ሶርሉዝና ጁሊያን አልቫሬዝ ፔናልቲ የሳቱ ተጫዋቾች ናቸው እና ዘንድሮ ቻምፒየንስ ሊግ ተስፋ አላቸው። አርሰናል አሸነፈው፣ ከዛ ፍጻሜ ካሸነፉ ግን ጠባብ ነው፣ በጣም ከባድ ነው ለዲያጎ ሲሞኔ ቡድን። ረጅም ዓመት የቆዩበት አትሌቲኮ ማድሪድ ጋር ሊለያዩ የሚችሉበት እድል አለ። በነገራችን ላይ አትሌቲኮ ማድሪድ በአውሮፓ በሁሉም ሊጎች ከፍተኛው ደሞዝ የሚከፈላቸው ከጋርዲዮላም ከአርቴታም በላይ ዲየጎ ሲሞኔ ናቸው። ስለዚህ ዲየጎ ሲሞኔ ወደ ቼልሲ ሊመጡ የሚችሉበት እድል ሰፊ እንደሆነ እየተነገረ ነው። ሊያም ሮሴኔር ነገሮች ሁሉ ተጣሞባቸዋል፣ ነገሮች ሁሉ አልሆን ብለዋቸዋል። እንደመጡ 4 ጨዋታ አሸነፉ። ከዛ በኋላ ባለፉት 3 ወራት በመላው አውሮፓ ካሉ ክለቦች እንደ ቼልሲ የተሸነፈ የለም። ተስፋ የሚሰጡ አሰልጣኝ አይደሉም፣ የምተማመንባቸውም አይደሉም። ነገ ሊሰሩ ይችላሉ ብለ 6 ዓመት ኮንትራት ነው ቼልሲ የሰጣቸው። ተሸውዶባቸዋል፣ እኚህ ሰው ላይ በጣም ተሸውዶባቸዋል። የአርቴታ አይነት ፕሮጀክት ለመስጠት ነበር የፈለጉት፣ ግን ሊያም ሮሴኔሮ እንደዛ አይነት ቡድን ይሰራሉ ወይ ጥያቄ የሚያስነሳ ሆኗል። የቼልሲ ባለቤቶችና አመራሮችም በአመቱ መጨረሻ ሻምፒዮንስ ሊግ ካላስገቡ ቡድኑን ሳይሳሱ ሳይራሩ ያባረሯቸዋል እና ትኩረታቸውን ዲየጎ ሲሞኔ ላይ አድርገዋል። ዲየጎ ሲሞኔ ወደ ቼልሲ በማምጣት የሚፈልጓቸውን ተጫዋቾች በማዛወር ቼልሲ ወደ ነበረበት ከፍታ ወደ ፕሪሚየር ሊግ ዋንጫ ተፎካካሪነት፣ ወደ ሻምፒዮንስ ሊግ ዋንጫ ተፎካካሪነት የማምጣት ፍላጎት እንዳለ እየተነገረ ነው የሚገኘውና ዲያጎ ሲሞኔ ምናልባት በክረምቱ በመጪው ክረምት የቼልሲ አሰልጣኝ ሊሆኑ ይችላሉ። ሊያም ሮሴኔሮ ላይም እኔም እውነት ለመናገር እምነቴ ተማጧል። አይሆን የሚሆን ነገር አይደለም፣ የሆነ የሚያሳዩን ነገር ተስፋ ያለው ነገር አይደለም። ቼልሲ ደግሞ ረራ የለውም ለአሰልጣኝ ለማሰናበት። ቼልሲና ቶተንሃም እንደው ትግስት ላርግም ብለህ ሌሎች ቡድኖች ላይ የምታየውን ትግስት እንኳን ለማሳየት እንኳን የምትራራላቸው አይነት ሰው አልሆንም። ሊያም ሮሴኔሮ የሆነ ነገር እያሳዩን አይደለም፣ ደስ የሚል ነገር። ነገ ይሄ እዚህ ቦታ ላይ ይሄንን ቢያስተካክሉ አሁን ቼልሲ እንደው የትኛው ቦታ ላይ ቢስተካከል ይመጣል ብለህ ታስባለህ? ምንም ማለት ከሮሴኔሮ አንጻር ከኢንዞ ማሬስካ አንጻር ብትጠይቀኝ አሁን የኢንዞ ማሬስካ ቡድን ጥሩ ግብ ጠባቂ ቢያገኝ፣ አሪፍ የመሃል ተከላካይ ቢያገኝ ቼልሲ በጣም አሪፍ ቡድን ይሆናል የሚል ሀሳብ ትሰጣለህ። አሁን ሊያም ሮሴኔሮ ጋር ስትመጣ እኮ እንዳለ ነው የወረዱት። ካይሲዶ ወረደ፣ በጣም ሳንቶስ አማካይ ነው ለማለት ትቸገራለህ። የፊት መስመሩ አጥቂዎች ብን እነ ፔድሮ ኔቶ እነ ጆዋ ፔድሮ ያሉበት አቋም በጣም ወርዶ ትመለከተዋለና ሊያም ሮሴኔሮ እኔ በእኔ እምነት ቼልሲ በቃ ሌላቸው ይገባል በአመቱ መጨረሻና እንዳስበውም ዲያጎ ሲሞኔን ቢያመጣ ወይም ሌላ አማራጭ ቢፈልግ ቡድን ከማሻሻል አንጻር የተሻለ አማራጭ አለው ይመስለኛል። ግን ዛሬ ምሽት ክሪስታል ፓላስ ከዌስትሃም ለንደን ደርቢ ይጫወታሉ። ዌስትሃም ላለመውረድ ነው የሚጫወተው። ፓላስም ተስፋ አለው ባይዘው ዛሬ የሚያሸንፍ ከሆነ ወደ ተፎካካሪነት ደግሞ የመምጣት እድል አለው። ቅድም ስንጠቅስ ነበር የዛሬውን ጨዋታ ከተሸነፈ ነው ባይዘው እንጂ ፓላስ የዛሬውን ጨዋታ ካሸነፈ በአውሮፓ መድረክ ኮንፈረንስ ሊግ የመሳተፍ ቻንስ ያለው ቡድን። ሰሞነኛ አቋሙ ጥሩ ነው በነገራችን ላይ ማቴታ ከመጣላቸው በኋላ ተሻሽሏል ቡድኑ። ስለዚህ ዛሬ ምሽት ክሪስታል ፓላስ ከዌስትሃም ጋር በጣም ጥሩ ፉክክር፣ ድንቅ ጨዋታ የሚታይበት ይሆናል ተብሎ ይጠበቃል። ነገ ብራይተን ከቼልሲ አላቸው። እሱም ጥሩ ጨዋታ ነው። ብራይተንም አውሮፓ መድረክ፣ ቼልሲም ሻምፒዮንስ ሊግ ለመግባት አሁንማ ቼልሲ ለአውሮፓ ሊግ ራሱ እኮ ጣጣ ውስጥ እየገባ አጣብቂኝ በራሱ ቅሌት እኮ ነው። ቼልሲ እኮ የተጠጉት ነው፣ ሌሎቹ ከኋላ እየመጡ ነው። ቻምፒዮንስ ሊግ የሚሳተፉ ቡድኖች ደግሞ ነጥባቸው እያራቁበት ነው። 7 ነጥብ ሆነ አይደል ከሊቨርፑል 55 ገባ 7 ነጥብ ማለት 3 ነጥብ 4 ነጥብ የነበረው 7 ነጥብ ሆነ። ከባድ ነው ማጥበብ። ከባድ ነው እና እነዚህ ጨዋታዎች አሉ። አድማጮቻችን እንግዲህ የዛሬው የክሪስታል ፓላስና የዌስትሃምም ጨዋታ በቀጣይ ሁለቱም ቡድኖች ሲቲንና አርሰናልን ስለሚያገኙ ዌስትሃም ከአርሰናል ጋር ጨዋታ አለው። ፓላስ ለሁለቱ የቀራቸው አንድ አይነት ፊክስቸር በርንሌይ እና ክሪስታል ፓላስ ናቸው። በርንሌይ ክሪስታል ፓላስ እና በርማውዝን አርሰናል ተሸንፏል። ከሲቲ ጋር ምን ይገጥመዋል? ክሪስታል ፓላስ እና በርንሌይ ሁለቱንም የሚያገኙ ናቸው። ምን ይገጥማቸዋል የሚለው እነዚህ አንዱ ዲሳይሲቭ ነው ሊወስኑ የሚችሉ
ጨዋታዎች ሊሆኑ ይችላሉ። አድማጮቻችን ስለተከታተላችሁን ከልብ እናመሰግናለን። እናት ባንክ አጋራችን ነው። ማን እንደ እናት ይላል። የእናት ባንክ ደንበኛ የሆኑ በእናት ባንክ ይቆጥቡ፣ ጠቀም ያለ ወለድ ያግኙ እንሎታለን። እናት ባንክ የዚህ ፕሮግራም አጋራችን ነው። ሞባይል ባንኪንግ፣ ኢንተርኔት ባንኪንግ እንዲሁም እናት አሪፍ ፔይን ተጠቀሙ። ኤቲኤሙ በጣም ፈጣን ነው። እናት ባንክ የቁጠባ ሂሳብ ደብተር ከፍተው በእናት ባንክ ይቆጥቡ፣ ጠቀም ያለ ወለድ ያግኙ እንሎታለን። አጋራችን ከልብ እናመሰግናለን። አድማጮቻችን ለነበረን ቆይታ ከልብ አመስግነን እንሰናበት። ባባይ፣ ሰላም ሁኑ። ቻው። የእናት ባንክ ደንበኛ ሲሆኑ ጥቅሙ ብዙ ነው። የኢትዮ ቴሌኮም የቢል ክፍያዎችን